ኢድ ሙባረክ ተመልካቾቻችን ኢድ ሙባረክ እዚህ ታዳሚዎቻችን ነው እንግዲህ ከሀገሬ ቴሌቪዥን የኢድ ፕሮግራሞችን ወደ ተመልካቾች እያደረስ ነው ሰሞኑን አንድ ኢቨንት ላይ ተአድሜ ነበርና ነጃሺ አታሚዎች በእስልምና ታሪክ በተለይ የኢትዮጵያን ብዙዎቹን የእስልምና ኦዲዮ ቪዥዋሎች ህትመቶችን በማሳተም ከፍተኛ ሚና ያለው ተቋም ነው ነጃሺ እና ብዙዎቻችን ነጃሺን የምናቀው ከሎጎው ጀምሮ ከልጅነት ጀምሮ ቀደም ስለ ልጅነት ውስጣዎችም ስናነሳ ነበርና ከሎጎው ጀምሮ የነጃሺ ማተሚያዎች በርካታ የእስላማዊ ጽሁፎችን በተለይ ለሙስሊሙ ማህበረሰብ ያደረሱ ናቸው። እኔ እንደው ስለ ነጃሺ ብዙ ነገር ማለት ይቻላል ግን የማይረሳኝን አንድ ትዝታ ልንገርህና ብዙ ጊዜ ገጠር ያሉ የሙስሊም ወገኖቻችን ዘመዶቻቸው ወደኛ ቤት ሲመጡ ብዙ ጊዜ ቁርአን የመቅራት አክሰሱም የሌላቸው ሰዎች ናቸውና ላይክ ሰዎች ሶላት ሰግዱኛ ቤት ያሉና በቃ ሶላት መስገድ ይፈልጋሉ በቃ ትክክለኛ ሙስሊም ማረግ የሚፈልገው ነገር ማረግ ይፈልጋሉ። እንግዲህ የረጅም ጊዜ ታሪክ ነው የምነግርህ። ስለዚህ የሶላት መማሪያ መጽሐፎችን ሄጄ ገዛና ለእያንዳንዱ ዘመዶቻችን እናሰራጫለን። እነዚህን የሶላት መማሪያ መጽሐፎች በሙሉ የሚያሳትማቸው ነጃሺ ማተሚያ ነበር እና ነጃሺ ይመስለኛል በኢትዮጵያን ሙስሊሞች ላይ ልብ ላይ ታትሞ ያለ ተቋም ይመስለኛል። ይሄ ተቋም በ30 አመት ጉዞ ዛሬ የት ላይ ነው ብዬ መፈተሽ ፈልግ ነበር። ምክንያቱም ትልቅ እስላማዊ ተቋም ነው። ምክንያቱም እስልምናን በትልቁ ፕሮሞት ማድረግ ካለበት በሚዲያ ተቋሞቻችን በኩል ነው እስልምና ፕሮሞት ሊደረጉ የሚችሉትና በዛ አንፃር ስለ ነጃሺ እንደው ሐሳባችሁን እናንተም ብትገልጹ ብዬ ነው። አንድ ትውልድ ማለት ነው 30 አንድ ትውልድ ማለት ነው በትክክል ሀቢቦ አሁን አሪሳላህን ልጆቹን የተመለከት ነው ቢላልን ታሪክ ቢላል ኢብኑ ረባህ ኢትዮጵያዊ ቢላልን እሱ በጣም ጎልቶ ቢላል አህዳድ ይላል የሚለው የመሐመድ አወል መንዙማ ላይ የቢላልን ስቃይ የሚያሳዩበት እና እሱ እንግዲህ ልጆቹን የተመለከት ነው አሁንም ማንረሳው በተለይም ያ አሪሳላ ሲሰራ ፊልሙ በአማርኛ ተተርጉሞ ሲሰራ በርካታ የኢትዮጵያውያን በተለይም ደግሞ እነ ጋዜጠኛና የቲያትር ባለሙያም ነው በርግጥ ሁሴን ከድር ተሳትፈውበታል አይደል ያወራሁት ነበርና በቮይስ ኦቨር ማለት ነው በቮይስ ኦቨር ድምጾቹን በማስመሰል 9 ገጸ ባህሪ ነው የተጫወተው እዛ አሪሳላ ፊልም ላይ ሁሴን ከድር በዋናነት አማር ኢብኑ ያሲርን ወክሎ አማር እንግዲህ እናትና አባቱ የጣውት አምላኪዎች በወቅቱ የነበሩ የአማር ቤተሰቦች ሙስሊም ሲሆኑ አይ እስልምናን ካለቀቃችሁ እንገላችኋለን ብለው እንግዲህ የአማርም እናት ኢብኑ ያሲርም አባቱም መገደላቸው ይታወቃሉ ሸሂዱ ነውና ሁሴን ያንን የ9 ገጸ ባህሪያትን ያማርን ጨምሮ የሌሎችንም እዛ ላይ አሪሳላ ፊልም ላይ ያሉ የሷሃቦችን ካራክተር የሚወክሉ ድምጾችን በቮይስ ኦቨር ወይም በድምጽ ተጫውቷል። ከሙስሊሞች ባሻገር እንግዲህ ተዋናይ ካሌብ ዋለልኝ የሐምዛ እንግዲህ ትልቅ እስልምና ላይ ትልቅ አሻራ ያለው ሷሃባ ነው። የሱን ድምጽ በመወከል እነ ኤልያስ ተስፋዬ ነብዩ አምደ ስላሴ ብሔራዊ ቲያትር ባለሙያ የሁሴን ከድር የሥራ ባልደረቦች ነበሩና እዚህ አሪሳላ ላይ ሶፊያ የሽመልስ በቀለ ማስታወቂያ ላይ የምናውቀው የሱ ባለቤት ሶፊያም ተሳትፋለችና አሪሳላ ትልቅ አሻራ ያለው ፊልም ነበር። ይሄ እንግዲህ ነጃሺን ስናነሳ የምናነሳው እኛ እንኳን በደረስንበት ዘመን የጽሁፎቹ በተለይም አንተ ቀደም ብለህ እንዳነሳው የእስልምና መማሪያ ሐጅና ዑምራ ምን መምሰል አለበት ሌሎች የሱሐቦች በሚገባ ቋንቋ በተለይ አረበኛ ያልተማሩ ሰዎች ካሉ በቀላሉ በሚገባቸው ቋንቋ ተምረው ሃይማኖታቸውን አውቀው ከዛ የበለጠ ዕውቀታቸውን ያጠናክሩ እንዲሄዱ አገዙ ናቸው ብያስባለሁ። ጀማሪ ያጫጭር እንደ መጽሔት የሚሆኑ መጽሐፎች ይወጣሉ መጽሔቶች ይታተሙ ነበር። መስጊድ በር ላይ አሁንም የሚሸጡ መጽሐፎችን ከውጭ የመጡ ዘመዶቻችን ገዝተው የሚሄዱት ለሰዎች ስጦታ የሚያበረክቷቸው ነገሮች ናቸው። አሁን አብዛኞቹ የነጃሺ አሻራ ያለባቸው የህትመት ውጤቶች ናቸውና እንዲህ አይነት በተለይ በኦዲዮ ቪዥዋልም በህትመትም በመጽሔትም በእነዚህ ስርጭቶች ነጃሺ ከፍተኛ አስተዋጽኦ ያደረገ ተቋም ነው ማለት ይቻላል። የህትመት የሚዲያ ተቋም ነው። የስነ ጽሁፉን ከማገዝ የአማርኛ ስነ ጽሁፉን ከማሳደግ ባሻገር እነዚያ ጽሁፎች
በእስልምና ስነ ምግባር ሰዎች እንዲያድጉ ለትክክል የረሱል ሰለላሁ ዐለይሂ ወሰለም የእሳቸውን ምግባር እንዲላበሱ ሷሃቦች ምን ይመስላሉ አሁን ማናውቃቸውን በሩቅ እንደ ታሪክ የምንሰማቸውን ቀርበው እንዲያጫውቱን ምሳሌ አሁን የጁለይቢብን ታሪክ ስናነሳ ጁለይቢብ አንድ መልከ ጥፉ አጭር በቁመቱ የሆነ ለትዳር ቢጠይቅ ማንም የማይሰማው በዛ በአረብ ምድር ላይ ግን በእምነቱ ጠንካራ የሆነ ከነብዩ ጋር ወዳጅ የሆነ ነብዩ የሚወዱት ሰለላሁ ዐለይሂ ወሰለም ሱሐባ ነውና በአንድ ወቅት እንግዲህ በአጭሩ ታሪኩን ለማንሳት ያክል ትዳር ፈልጎ ነብዩ ሂደው በራን ኳኩተው የወደዳትን ልጃችሁን ለትዳር ፈልገን ነበር አሉ ነብዩና ማን ነው የሚያገባት አሉ ያ ቤተሰብ ማን ነው ጁለይቢብ ሲባል እናትና አባት በጣም ነው እንዴት ለጁለይቢብ ልጃችንን መልከጥፉ አጭር በዛ ላይ ቁመቱ እንዴት ለዚህ እንድራለን ልጅት ከውስጡና ከጓዳ ሆና እየሰማች ነበርና ያላህን መልእክተኛ አትመልሱ ለኔ የተሻለውን ነው የሚመርጡልኝ ነብዩ ብላ እንግዲህ ጁለይቢብን አግብታለች አሁን ይሄ የጁለይቢብ ትልቅ ስብዕና ያለው ሰው ጁለይቢብ ከትልቅ ሱሐባዎች ከተባሉት ውስጥ ስሙ የተጠቀሰ የነብዩ ትልቅ ወዳጅ ነውና ይሄ እዚህን ታሪክ ሳነብኔ ልጁንዬ ሰው በሰውነቱ ሳይሆን ልቡ ላይ ባለው የጌታውን መፍራት ልቡ ላይ ባለው ጥንካሬ ደረጃው ያ ነው እንጂ የሰው ልጅ ይሄ ፊዚካል የምናየው ቅርሱ አይደለም ሰውነቱ ከተለያዩ ሱሐባዎች ባህሪም እኛ የምንወርሳቸው ብዙ ያስተማሩን በህይወታችን አራያ አርገን የተከተልናቸው ብዙ ስብዕናዎችን የተማርንበት ነው ክቡራን ተመልካቾቻችን ይሄን መሰናዶ እስቲ ተከታትለን እንመለስ ኢድ ሙባረክ በድጋሚ ጤና ይስጥልን የተወደዳችሁ ተመልካቾቻችን እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ ዛሬ እንግዲህ በተለይም በኢትዮጵያ የእስልምና እምነት ተከታዮች ዘንድ ትልቅ ቦታ የሚሰጣቸው መጽሐፍት የታተሙበት ቦታ ነው የተገኘ ነው ዛሬ በዓል ቆይታ ይኖረናል ነጃሺ ማተሚያ ቤት ተገኝተን ከአንድ እንግዳ ጋር ነው አብረን የምንገኘው ኢድ ሙባረክ ብዬ እስኪ ራስዎትን ያስተዋውቁልኝ ኢድ ሙባረክ ለሁላችሁም ለአድማጮቻችን ለሁሉም ስሜ አብደላ ሰይድ ይባላለሁኝ የነጃሺ ማተሚያ ቤት ምክትል ስራ አስኪያጅ ነኝ በጣም አመሰግናለሁ እንግዲህ ከስሞት መረዳት እንደምንችለው የነጃሺ ማተሚያ ቤት ባለቤት የሆኑት ያቶ ሰይድ ልጅ እንደሆኑ እንረዳለን ትክክለኛ አይደል አዎ ትክክል እንግዲህ ነጃሺ ማተሚያ ቤት በጣም ስሙ ትልቅ ነው በኦዲዮ ቪዥዋል ዘመንም ብዙ ትላልቅ ስራዎች የተሰሩበት ቤት ነውና ስለሱ ነው ዛሬ የምንጫወተው በበዓል ቀን እንደው ነጃሺ ማተሚያ ቤት እንዴት ተጠነሰሰ ከሚለው እንነሳ እስኪ ወደፊትም ወደ ኋላም ይያል የተለያዩ ጨዋታዎችን እናደርጋለን መነሻውን ግን ከሱ እንነሳ ያው ነጃሺ ማተሚያ ቤት ሐሳቡ የቆየ ነው በደርግ ዘመን አባቴ ይሄ ሐሳብ ነበረው ከተለያዩ ሰዎች ጋር ሆነው የሚመካከሩበት ጉዳይ ነበር በወቅቱ ግን የነበረው የፖለቲካ ሁኔታ የዛ አይነት ነገሮችን የሚፈቅድ ስላልነበረ ሐሳቦች ነበሩ እነዛ ሐሳቦች ግን ደርግ እንደወደቀ ኢሚዲየትሊ 1983 መጨረሻ አካባቢ ኢህአዴግ ሲገባ ወዲያው በነበሩት በመጀመሪያዎቹ ወራቶች ውስጥ ነው የነበረውን ሐሳብ ወደ ተግባር የተገባው 1980ዎቹ መጨረሻ አካባቢ ጀምሮ ተከታታይ ከተለያዩ ሰዎች ጋር የተደረጉ ስራዎች ነበሩ ይቶች ነበሩ 1984 መጀመሪያ አካባቢ ወደ ታህሳስ ነጃሺ አሳታሚ ድርጅት ነጃሺ ኢስላሚክ አሳታሚ ድርጅት በሚል በወቅቱ ድርጅቱ ተቋቁሟል ስለዚህ ቀድሞ የነበረ ሐሳብ ነው ወቅቱ የነበረው የሚዲያ ነፃነቱ ምናምኑ ስላልነበረ ሳይተገበር የቆየ 1984 መጀመሪያዎቹ ግን እንግዲህ በጥቂት ወራት ውስጥ ነው የተከፈተው ነጃሺ ሲጀመርም በወቅቱ በነበሩ አገሪቱ ላይ በቀላሉ ሊገኙ የሚችሉ ወይም ደግሞ የኛ ሀገር ወጥ ስራዎች አዲስ ስራዎች ያልተሰሩ በመሆኑ ውጪ ላይ ተሰርተው የነበሩ የተለያዩ በአረብኛ በእንግሊዝኛ የተሰሩ ዶክመንቶች ዶክመንተሪ ፊልሞች ሌክቸሮች የመሳሰሉ ነገሮች ነበሩ እነዚህን ካሴቶች የቴፕ ካሴት እና ቪዲዮ ካሴት VHS አሁን ሰዓት የሉም
ሁለቱም አውትዴትድ የሆኑ ነገሮች ናቸው። በእነዚህ ሁለት ነገሮች በመሸጥም በአብዛኛው ግን በማከራየት ለመሸጥም ከባድ ነው። በወቅቱ እነዛ ነገሮች ዋጋቸው ውድ ነው። ሰው ለመግዛትም የሚቸግረው ስለሆነ ከውጭም የሚመጡ ናቸው፣ ውድ ይሆናሉ። ይከራዩ ነበረ። አሜሪካን ግቢ መዞሪያው ጋር የቆሎ ተራ የሚባል እዛች ጋር ነው የመጀመሪያው ሱቅ የተከፈተው። ስለዚህ እዛ ሱቅ ውስጥ ቪኤችኤስ ካሴቶች ይከራዩ ነበረ። የቴፕ ካሴቶች በአብዛኛው በሽያጭ ናቸው። ቪኤችኤስ ቪዲዮዎቹ ግን ውድም ስለሆኑ ኪራይ ነው የነበሩት። እንደዛ እያለ ነው እንግዲህ ነጃሺ ስራውን የጀመረው። ከውጭ በመጡ ስራዎች ነው የመጀመሪያዎቹ ስራዎች የተጀመሩት። ከዛ በኋላ ግን ወዲያው ደግሞ ወደ ሀገር ውስጥ ስራዎች፣ ዋናው ዓላማ ለኢትዮጵያ ሙስሊም ማህበረሰብ በሚረዳው ቋንቋ ትምህርት ማቅረብ ነው ዋናው ሀሳብ የነበረው። ያኛው በአብዛኛው ወይ በእንግሊዝኛ ወይ በአረብኛ ነው። የተማረው የህብረተሰብ ክፍል እንግሊዝኛዎችን ይከታተላል። ሌላው አረብኛ የሚያውቀው ሰው በአረብኛ ያዳምጣል። ከዛ በኋላ ግን በሂደት በዛው ዓመት 1984 ላይ ሀጅ መሐመድ ወሌ የሚባሉ ነበሩ። አላህ ይማራቸው። የአባቴ አጎት ናቸው፣ ቤተሰብም ናቸው። ሀገሪቱ ላይ ትልቅ የሚታወቁ የሃይማኖት አባት ናቸው። ቤተሰብነት ቅርበቱም ስላለ ከእሳቸው ጋር በመነጋገር የእሳቸውን ትምህርቶች መስጊድ ላይ የሚያስተምሩት እዚህ ፒያሳ ያለው ኑር መስጊድ የዛ ኢማም አሰጋጅ የነበሩ ናቸው እሳቸው። ስለዚህ የእሳቸውን ትምህርቶች ስቱዲዮ፣ አነስተኛ ስቱዲዮ ነገር አቋቁሞ መቅረጽ ተጀመረ ማለት ነው። ስለዚህ የመጀመሪያ ስራ የቴፕ ካሴት በመቅረጽ አገራዊ ስራ እንግዲህ አንድ ብሎ የወጣው የእሳቸው ነው። ወደ 14 የሚሆኑ ካሴቶች ታትመው ወጥተዋል። ለዚሁ ተብሎ በተዘጋጀ ስቱዲዮ ነው ወይስ መስጂድ ላይ ቀጥታ የሚያስተምሩትን ትምህርት ነበር ሲቀረጽ የነበረው? አይ ቢሮ ነው። ቢሮው ላይ ሳውንድ ፕሩፍ ለማድረግ ያው በወቅቱ በነበሩት ነገሮች መለስተኛ ነገሮች ተደርጎ ግን በቃ ወቅቱ በነበረው ስቱዲዮ ነበረን ቢሮአችን ውስጥ። ስለዚህ እዛ ስቱዲዮ ውስጥ ነው የሚቀዳ የነበረው። ድምጽ ነው፣ ምስል አልነበረም በወቅቱ። ስለዚህ ስቱዲዮ ውስጥ ድምጽ ይቀዳል። ያወጣ ወደ 14 ካሴት የሚሆን ያ መደመጥ ጀመረ። ሱቃችን ላይ መከፈት ጀመረ። ያ ሲከፈት ለሌሎች ለብዙ ነገሮች በር ከፈተ። ጋዜጠኛ ጀሚል ሸሪፍ የሚባል ነበር፣ በጣም ይታወቃል። ሞቷል እሱም እንዲሁ አላህ ይማራው። በዛ በኩል ሲያልፍ በነበሩት ዓለማዊ ሚዲያዎች ላይ ይታወቃል። ጀሚል ከፍሉሃ እንደዚህ የተባለ የተለያዩ ሚዲያዎች ላይ የሚጽፍ የሚያቀርብ ምናምን ሰው ነው የነበረው። ያንን ሲሰማ መጣ፣ ገባ፣ አባቴ ጋር ገባና አናገረው። እኔ ጋዜጠኛ ነኝ፣ ሃይማኖታዊ ነገሮች ላይ ሰርፍ ማድረግ ፈልጋለሁኝና ለምን አንዳንድ ነገሮች አብረን አንሰራም የሚል ሀሳብ ጫረ። ያ የቴፕ ካሴት መጀመር ማለት ነው። ስለዚህ የጽሁፍ ስራ ደግሞ በር በዛው በ1984 ወደ ጽሁፍ ስራዎችም መታሰብ ተጀመረ። እዛው 1984 ላይ በእነዚሁ ሀጂ መሐመድ ወሌ አላህ ይርሐማቸው በሳቸው 2 መጽሐፎች ተዘጋጁ። የመጀመሪያዎቹ የነጃሺ የታተሙ መጽሐፎች ትንንሽ የኪስ መጽሐፎች ናቸው። ኢማንና እስልምና ስለ እምነት መሰረቶች የምታወራና የሐጅ ስነ ስርዓት ጸሎት እንዴት ይደረጋል የሚለውን ትኩረት የሚያደርጉ 2 ትንንሽ መጽሐፎች ታተሙ። ከጀሚል መምጣት ጋር ተያይዞ የመጽሔት ሀሳብም መጣ። ቢላል የሚባል በወቅቱ በጣም ታዋቂ የነበረ መጽሔት ነበረ። የጀሚል መምጣት ለቢላል መጽሔት መመስረት በር ከፈተ። እሱ የስነ ጽሁፍ ባለሙያ ነው። ሀጂ መሐመድ ወሌ ሃይማኖታዊ እውቀት አላቸው። ስለዚህ ሃይማኖታዊ እውቀቱ ከስነ ጽሁፍ ጋር እየተዋሃደ የአርትዖት ስራ እየተሰራለት ቢላል መጽሔት ዝግጅት ጀመረና 1985 መስከረም ላይ የመጀመሪያው ቢላል መጽሔት ታትሞ ወጣ። በጣም ከፍተኛ ተቀባይነት የነበረው መጽሔት ነው። ትዝ የሚለኝ ነገር አንድ ዙር አልቆ ለመጀመሪያ ጊዜ መጽሔት ሁለተኛ እትም የሚል ወጥቶ እንደነበር ትዝ ይለኛል። አሁን ያለን ኮፒ ራሱ ሁለተኛ እትም ይላል ላዩ ላይ። መጽሔት ድጋሚ ታትሞ ማለት ነው። አዲስ ነው ለሙስሊሙ ማህበረሰብ እነዚህ ነገሮች የነበሩት። ከረጅም ዓመታት በኋላ በኃይለ ሥላሴ ዘመን ጥቂት የተሞከሩ ነገሮች ነበሩ። ብዙ በወቅቱም የነበረ ሁኔታ መግፋትን የሚፈቅድ ስላልነበረ ተዳፍነው ቀርተዋል። ከዛ ከረጅም ዓመታት በኋላ ለመጀመሪያ ጊዜ ነው ሃይማኖታዊ መጽሐፍ ሲወጣ፣ መጽሔት ሲወጣ ለመጀመሪያ ጊዜ ነው። እና ቢላል መጽሔት በጣም ተጽዕኖ ፈጣሪ የነበረ መጽሔት ነው። የተለያዩ ሃይማኖታዊ፣ ፖለቲካዊም የነበረ ከሙስሊሙ ማህበረሰብ ጋር የተያዘ ማህበራዊ ሁሉንም ጉዳዮች የሚዳስስ ጠንካራ መጽሔት ነበረ። እስከ 1987 ድረስ ቀጥሎ 1987 ላይ ቆሟል መጨረሻ።
ከዛው ጋር ተያይዞ እንግዲህ የስነ ጽሁፍ ስራው አብሮ እያደገ መምጣት ጀመረ። ሌሎች መጽሐፎች ወጡ። ከነዛ ሁለት ትንንሽ መጽሐፎች በኋላ እንደ 40 ሐዲስ የሚል መጽሐፍ እዛው 1984 መጨረሻ አካባቢ ወጣ። ከ1985 በኋላ መጽሔቱ እየተሰራ ነበር። በዛው ሂደቶች ውስጥ እልፍ እልፍ እያሉ በአመት ውስጥ 2-3 መጽሐፍ እየተባለ የመጽሐፍ ትርጉም ስራዎች እየተሰሩ ቀጠለ። በተለይ ከመጽሔቱ መቆም በኋላ የመጽሐፍ ስራው የበለጠ ትኩረት አገኘ። የመጽሔት ስራው በጣም በመላው ኢትዮጵያ ይዳረስ ነበረ። ስለዚህ ለስነ ጽሁፍ ዝንባሌ የነበራቸውን በርካታ ሙስሊም ጸሐፊዎች ወደ ነጃሺ መጋበዝ ቻለ። በጣም ብዙ ዛሬ ላይ ያሉ ተጽዕኖ ፈጣሪ የሆኑ ሙስሊም ጸሐፍቶች የመጡት ከቢላል መጽሔት ጋር ተያይዞ ነው። ቢላል መጽሔትን ሲያዩ እኛም የሆነ ነገር ማበርከት እንችላለን የሚል በተለይ ዩኒቨርሲቲ አካባቢም ከዛም ተመርቀው ስራዎች ላይ የነበሩ የተለያዩ ግለሰቦች ወደ ነጃሺ በመምጣት የትርጉም ስራዎች በጣም በሰፊው በርካታ መጽሐፎች ውጪ ላይ ይታተማሉ፣ በአረብኛ በእንግሊዝኛ። ለሀገራችን ማህበረሰብ የሚደርስበት ሁኔታ ስላልነበረ በሰፊው የትርጉም ስራዎች ተጀመሩ። በጣም ብዙ መጽሐፎች መሰራት ጀመሩ። በየጊዜው እየጨመረ እንግዲህ የመጽሐፍ ስራው ቀጥሏል። በእነዚህ ጊዜዎች ውስጥ ኦዲዮ ቪዥዋል ስራው አልቆመም። እንደዚሁ የተለያዩ ካሴቶች ከሀጂ መሐመድ ወሌም በኋላ የተለያዩ ካሴቶች እየታተሙ የትርጉም ስራዎች እንደዚሁ መሰራትም ጀምረዋል። ቪኤችኤስ የውጭ ሀገር ተሰርተው የመጡ ፊልሞች፣ ሌክቸሮች እየተተረጎሙ የመስራት ሂደትም በዛው መሀል ተጀምሯል። ስለዚህ ጎን ለጎን ሁለቱም የመጽሐፍ ስራ፣ የኦዲዮ ቪዥዋል ስራ ጎን ለጎን ይሄዱ ነበረ። እንደው ቢላል መጽሔት በምን ያህል ጊዜ ነበረ የምትታተመው? ወርሃዊ መጽሔት ነው። ለ2 ዓመት ተኩል አካባቢ 21 ቅጾች ወጥተዋል። አሁን እንደው በዚህ ዘመን በተለይም እንደምናውቀው የፕሪንት ሚዲያው ተዳክሟል በሚል ይነሳል። እንደ ሀገር ያሉን ውስን ናቸው በፕሪንት ጋር በተያያዘ። ያኔ ግን ስንት ኮፒ ይታተም ነበር? ምን ያህል ነበር? መጀመሪያ አካባቢ ብርቅም ስለነበረ እንዳልኩት ስነ ጽሁፍ አዲስ ነው። ሰው በጣም የተጠማበት ሰዓትና ከረጅም ጊዜ መጣም በኋላ ስለነበር መጀመሪያ አካባቢ ላይ በጣም ጥሩ ነበር። እንዳልኩት የመጀመሪያው ቢላል መጽሔት አይ ቲንክ 10,000 ነው ካልተሳሳትኩ ታትሞ የነበረው። ሁለተኛ ዙር ድጋሚ 10,000 ኮፒ የታተመ ይመስለኛል። 20,000 ኮፒ አካባቢ የታተመ ይመስለኛል ያ መጽሔት ሲወጣ። ከዛ በኋላ በነበሩት ሂደቶች ያው በዛ መልክ ቀጥሏል ማለት አይቻልም። ያ የመጀመሪያም ስለነበረ ግን ጥሩ ነው የነበረው የመጀመሪያው ዓመት፣ ሁለተኛ ዓመት። ከዛ በኋላ 1987 አካባቢ የተወሰኑ ያለ መረጋጋት ምናምን እንደዚህ የነበረባቸው ሁኔታዎች ነበሩ ከሙስሊሙ ማህበረሰብ ጋር ተያይዞ በዛም ምክንያት የመዳከም ነገሮች ነበሩና መጨረሻ ላይ ያው እየቀጨጨ ብዙ መጽሔቶች ታትመው ሳይሸጡም የቆዩበት ሁኔታ ነበረ ለረጅም ጊዜ። በዛው መልኩ ሁሉም ቀጥሏል ማለት አይደለም። እንደ ጥቅል ግን መጀመሪያ አካባቢ ላይ የወጡ የነበሩ መጽሐፎች የተሻለ ቁጥር ነበራቸው። አሁን ዛሬ ላይ ከሚታተሙ የመጽሐፍ ቁጥሮች በአንጻሩ የዛን ጊዜ የተሻለ ቁጥር ነበር። አሁን ዛሬ ላይ ያው አነስ ያለ ቁጥር ነው። የንባብ ባህል ትንሽ እየደከመም እየመጣ ያለበት፣ ዲጂታል ቴክኖሎጂውም ብዙ ነገር እየሸፈነ እየመጣ ያለበት በመሆኑ ከመጽሐፍ ትንሽ የመራቅ አዝማሚያዎች ይታያሉ። በአንጻሩ የዛን ጊዜ በጣም የተሻለ ሁኔታ ነበረ። በተለይም ኦዲዮ ቪዥዋል የሆኑ ነገሮችን እያነሳን ነበረ። በተለይም እስላማዊ ትምህርቶችን በካሴት ደረጃ መቅረጽ። በእርግጥ ያኔ እንዳሁኑ ቴክኖሎጂው ዘመናዊ አልነበረም። በውስን ኮፒ ደረጃ ነው መስራት የሚቻለው። በተለይ ደግሞ ቪኤችኤስ ላይ ስንመጣ ቀደም ሲልም እንዳነሳልኝ ካሴቱ በራሱ እንዲሁ በቀላሉ የማይገኝና ውድም በመሆኑ ከዛም ባለፈ ደግሞ አጠቃላይ የማህበረሰቡም ደግሞ ለዛ ያለውም አክሰስ ለዛ ያለውም አክሰሱ በአጠቃላይ በጣም ውስን ስለነበረ በተወሰነ መጠን ነው ሊሰራ ይችል የነበረው። ግን ደግሞ በጣም ከፍተኛ አቅም ይጠይቃል። ለምሳሌ አንድን ፊልም ወደ አማርኛ ለመተርጎም ብዙ ሰዎች ይሳተፉበታል ብዬ አስባለሁና ከተሰሩ ፊልሞች መካከል በተወሰነ ደረጃ ለመመልከት ሞክሬ ነበረ። አሁንም ድረስ ድምጻቸው በጣም
በጥሩ ጥራት የሚደመጡ ፊልሞችን እናንተ እንዲተረጎም አድርጋችሁ ነበር። ስለሱ ነገር እስኪ ያጫውቱ። አላህ በቀር ሌላ አምላክ የለም፣ እርሱም ብቻ እንጂ ሌላን አናመልክም። በድርጊታችን ከሃዲያን ቢበሳጩም እርሱም ብቻ እንጂ ሌላን አናመልክም። ይሄ ካሴት ስራው እንግዲህ ከውጭ ሀገር የሚመጣው ከዛ ደግሞ በቴፕ ካሴት መጀመሪያዎቹ 84 አካባቢ ጀምረናል። የቪዲዮ ካሴት የመጀመሪያ የሰራነው ነገር አሪሳላ የሚባል ሜሴጅ የሚል በዓለም አቀፍ ደረጃ በጣም የታወቀ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የህይወት ታሪክ የሚተርክ ፊልም ነበረ። ያን ካሴት እኛ በወቅቱ የነበረን ቴክኖሎጂ በድምጽ መቅዳት ወይ በቪዲዮ መቅረጽ ነው ከፍተኛ። ይሄ የኦዲዮ ዳቢንግ የሚባል ድምጽን ምስሉ እያለ ድምጹን ብቻ ላዩ ላይ የማስገባት ነገር ብዙም የሚታወቅ አልነበረም። በአጋጣሚ ከድሬዳዋ አካባቢ መጽሐፍ ለማሳተም ወደ አዲስ አበባ የመጡ አንድ የሃይማኖት አባት ነበሩ። የእሳቸው ተማሪዎች የሆኑ ወጣት ልጆች አብረዋቸው መጥተው ነበር። እነዚያ ወጣት ልጆች አካባቢያቸው ላይ ኮመን ነው ይሄ ካሴት ኦዲዮ ዳቢንግ ይሉታል። ድምጽ ምስሉ እየታየ ኦሪጂናሉን ድምጽ ደምስሶ በማይክ ያዝና ማይኩ ቪኤችኤስ ማጫወቻው ላይ ይሰካል። ስለዚህ በሪሞት ኮንትሮል ፓውዝ ይደረጋል ድምጽ ማስገባት የሚፈልግበት ቦታ። ከዛ የሚናገረው ሰው ልክ ሲናገር ሪካርድ ተደርጎ ፕሌይ ይደረጋል። ይሄ የሚናገረው ድምጽ አውቶማቲካሊ ካሴቱ ፕሌይ ያደረገ ሲሄድ እዛ ላይ ካሴቱን እያጫወተ ድምጽ እየቀዳ ሁለት ድምጽ አንድ ላይ የሁለት ሰው ድምጽ ካለ ሁለት ሰው ማይክ ይዞ ያወራል፣ ወይ አንድ ድምጽና አንድ ባክግራውንድ ድምጽ ነገር ካለ እንደዚህ እየተደረገ ማዋሃድ የሚቻልበት ኮምፒውተር ላይ ምንም ኤዲት ሳይደረግ ማለት ነው። እዛው ቪኤችኤስ ማጫወቻው ላይ ኤዲት ተደርጎ ያልቃል ማለት ነው። የኮምፒውተር ኤዲት ማድረጊያ ሶፍትዌሮች በዛ ሰዓት የሉም አሁን ያሉት ሶፍትዌሮች። ስለዚህ በዚህ መልክ ይሰራ ነበር። የመጀመሪያውን ካሴት የመጀመሪያውን ፊልም አሪሳላ የሚባለው በጣም ታዋቂ ሁላችንም ልጅ ሆነን ጀምሮ ሁላችንም ስናይ ያደግነው ነው። በጣም በዓለም አቀፍ ደረጃ በጣም ታዋቂ የሆነ ፊልም ነው። እሱ ፊልም ሰራን። የሱ ፊልም መሰራት እኛም ያንን ቴክኖሎጂ ከነዚህ ሰዎች እንግዲህ ይሄን ወሰድንና እኛም በበኩላችን እንግዲህ ሌሎች ብዙ ነገሮች ሰራን። አክቹአሊ ከነሱ መጀመሪያ አንዳንድ ሌክቸሮች ምናምኖች ነበሩ ከነሱ የወሰድነው ከነሱ ጋር አብረን የሰራ ነው። ራያ አባ ሜጫ የሚባል ይታወቃል። በዚህ በነሺዳ በእንጉርጉሮ ምናምን አርት አካባቢ የነበረ ሰው ነው። ከመጡት ሰዎች መካከል አንዱ እሱ ነበር። አንዱም እሱ ነው። አሁን ላይ በጣም የሚታወቅ እንጉርጉሮዎች እና ነሺዳዎች መንዙማዎች ምናምን ነገሮች የሚያወጣ የሚታወቅ ሰው ነው። አንዱ እሱ ነበረ። የነሱን ወስደን ሌክቸሮች ተሰሩ። የተለያዩ የእንግሊዝኛ ሌክቸሮች ተሰሩ። አሪሳላ ፊልም ተሰራ። ከዛ በኋላ በዛው ቴክኖሎጂ እንግዲህ ብዙ ስራዎች ሰርተናል። ይሄ 90ዎቹ መጀመሪያ አካባቢ ነው። 92 ምናምን አካባቢ ነው እነዚህ ነገሮች የተጀመሩት። በዚሁ ሂደት የተወሰኑ አመታትን ገፋን። ከዛ ብዙ ሩቅ ባልሆነ ጊዜ ወደ ዲጂታል እንትኖች መምጣት ጀመረ። እነ ቪሲዲ ምናምን ካሜራዎችም ቪኤችኤስ ምናምን እየቀረ ሚኒ ዲቪ ካሴቶች እነሱ ይመጡ ነበር። በጣም የተስፋፋ ሲመጣ የዚህ ኦዲዮ ቪዥዋል ቴክኖሎጂው ራሱን የቻለ ሁለቱ ስራ አንድ ላይ ከመሄድ ለየብቻ ራሱን ችሎ መሄድ አለበት ብለን 1998 ላይ ነጃሺ መልቲሚዲያ ፕሮዳክሽን የሚባል ካምፓኒ ራሱን ችሎ የራሱ መሸጫ ሱቆች ያሉት ራሱን የቻለ ድርጅት ስቱዲዮውም ከዋናው ከህትመት ከምንሰራበት ቦታ ተለይቶ ተቋቁሞ እንግዲህ እስከ 2006-7 አካባቢ ድረስ ቀጥሏል። ከዛ በኋላ ደግሞ ይሄ የፍላሽ የምናምን ነገር ሲመጣ ቪሲዲም አውትዴትድ ሆነ። ማንም የሚጠቀመውም ጠፋ። በጣም በፍጥነት ነው የነበረው። የቪኤችኤስ ቢያንስ ረጅም አመት ቆይቷል። ከ80 ምናምን እስከ 90ዎቹ ቤት ድረስ ቪኤችኤስ ቆይቷል። ይሄኛው የቪሲዲ ለአጭር ጊዜ ነው መጣ። የጠፋውም ብዙ ሳይቆይ ነው። ያ ካምፓኒም በሂደት ተዘጋ ማለት ነው። ነጃሺ መልቲሚዲያ ፕሮዳክሽን ተዘጋ። እኛም ከኦዲዮ ቪዥዋል ስራ ጋር የነበረን ግንኙነት ከዛ ጀምሮ ቆሟል። ከዛ በኋላ ህትመቱ አካባቢ ነው ፎከስ አድርገን እየሰራን ያለ ነው።
ድርጅታችን ሲቋቋም የኛ መጀመሪያ በአሳታሚ ድርጅት ነው። የራሱ ማተሚያ ማሽኖች አልነበሩትም። የተለያዩ ማተሚያ ቤቶች እየሄድን ነው የምናሳትም የነበረው። በሂደት ግን 1996 ላይ ማተሚያ ቤት የመጀመሪያዎቹን የማተሚያ ማሽኖቻችንን ገዝተን የራሳችንን መጽሐፎች ራሳችን ማተም ጀመርን ማለት ነው። ትንሽ 1-3 የሚሆኑ ማሽኖች ብቻ ትንንሽ ማሽኖች ገዝተን በእነሱ ጀመርን። ከዛ ጊዜ በኋላ ባለው ያው ማሽኖችም እየጨመርን እያስፋፋን እንግዲህ አሁን የምታዩት ደረጃ ደርሷል። ዛሬ ላይ ያው ከኛም ራሳችንን መጽሐፍ ከማተም አልፎ የሌሎች ሰዎችንም መጽሐፎች ከመጽሐፍም አልፎ ደግሞ ከ2010 በኋላ ባለው የተለያዩ የፓኬጂንግ ስራዎች በዚሁ ከህትመት ኢንዱስትሪው ጋር ተያይዞ የፓኬጂንግ ስራዎች እንሰራለን። በተለይም በዚህ በቪኤችኤስ እንደው ትንሽ እንድናወራበት ስለፈለኩ ነው። ፊልሞችን በተለይ ወደ አማርኛ ተርጉሞ እነሱን ማቅረቡ ላይ ቮይስ ኦቨር ነው የሚባለው አይደለ? አርቲስቶች ወይም የተለያዩ ሰዎች ሊሆን ይችላል። እንዴት ነበረ? ምን ያህል ሰዎችን ታሳትፉ ነበረ ለአንድ ፊልም? የአሰራር ሂደቱስ ምን ይመስል ነበር? እንደ ትልቅም ፕሮጀክት ነው የሚል እምነት አለኝና ምን ያህል ሰዎችን ታሳትፉ ነበር? እንዴት ነበር አጠቃላይ ሂደቱ? ያው ይሄ በቃ ይሄን ቴክኖሎጂ አንድ ጊዜ ከወሰድን በኋላ በዚህ መልክ ምክንያቱም እኛ ይሄ ሀሳብ ኖሮን አዲስ አበባ ላይ አንድ የሆነ ቦታ ስሙን አላስታውሰውም፣ አሁን ፒያሳ አካባቢ ሀገር ፍቅር ቲያትር ትንሽ ዝቅ ብሎ ይመስለኛል አንድ ስቱዲዮ ነበረ። እነሱ ከዚህኛው ትንሽ በሚለይ መንገድ ድምጽ ይሄ ቮይስ ኦቨር የማድረግ ስራ ይሰሩ ነበረ። ግን በቃ በጣም ብዙ 100,000 ብር ነው በዛን ጊዜ ብር ጠይቀውን የነበረውና የሚቻል አልነበረም። ከኛ ስራዎች ጋር የሚሄድ አልነበረም። ይሄንን ካወቅን በኋላ ግን በቃ ብዙ ስራዎች በራሳችን እየሰራ መምጣት። ለምሳሌ ፊልሞች አሪሳላ ፊልም ሰርተናል። ሌሎች አንድ ዑመር ሙኽታር የሚባል ይታወቃል፣ ሊቢያ የነጻነት ታጋይ የነበሩ የሃይማኖት አባት የሳቸውን ታሪክ የሚተርክ ዑመር ሙኽታር የሚባል ፊልም ነበረ። የመርየምን ታሪክ መሳሰሉ በጣም ብዙ ፊልሞች ተርጉመናል በእኛ ቤት። እነዚህን ስንሰራ በተለይ ደግሞ አሪሳላ በጣም ፊልሙን በዓለም አቀፍ ደረጃም በጣም ታዋቂ ስለነበረ እንደው ደረጃውን ጠብቆ እንዲወጣ እነ ሁሴን ኸድር ጋዜጠኛ ሁሴን ኸድር ከኛ ድርጅት ጋር የተዋወቀበትም ከኛ ጋር ብዙ ጊዜ ሰርቷል። የተዋወቀበት አጋጣሚም ይሄው አሪሳላ ፊልም ነው። የሚሳተፉ አርቲስቶችን ስንፈልግ ሰው አገናኘን። እሱን በሱ በኩል ደግሞ በርካታ በተለይ ሀገር ፍቅር ቲያትር አካባቢ ብሔራዊ ቲያትር የሚሰሩ የተለያዩ ሙስሊም የሆኑም ክርስቲያን የሆኑም አርቲስቶችም ጭምር ተሳትፈውበት እነ ካሌብ፣ ሶፊያ፣ ሌሎችም አሁን አንዳንድ ስማቸው ከመቆየቱ የሚጠፋኝ ብዙ አርቲስቶች ተሳትፈውበት የተሰራ ስራ ነው የነበረው። በጣም ብዙ ሰዎች ከ20-30 በላይ የሆኑ ሰዎች በድምጽ ተሳትፈውበት ነው እነዛ ነገሮች ሲሰሩ የነበረው። ከዛ በኋላም እንግዲህ በዛው ሂደት ሌሎች በርካታ ፊልሞች፣ የህፃናት ካርቶን ፊልሞች ይተረጎሙ ነበረ። ሃይማኖታዊ የሆኑ የተሰሩ ለልጆች የአዋቂዎችም በርካታ ሌክቸሮች፣ በጥቅሉ በጣም ብዙ ከ30-40 የሚበልጡ የትርጉም ስራዎች ተሰርተዋል ከኦሪጂናሎቹ ውጪ ማለት ነው። ኦሪጂናሎቹም ይሄ በተለይ የቪሲዲው 1998 ነጃሺ መልቲሚዲያ ፕሮዳክሽን ከተቋቋመ በኋላ የተለያዩ ወጣት ኡስታዞች ወደ መድረክ የመጡበትና በጣም ታዋቂ የሆኑበት ጊዜ ነው የነበረው። የነሱን ሲዲዎች በርካታ በመቶዎች የሚቆጠሩ ሲዲዎች ሰርተናል። በድምጽ የሚወጡ አሉ፣ በምስል የሚወጡ አሉ። ብዙ ወጣት የሆኑ ጥሩ የመናገር ችሎታ ያላቸው ወደ ማህበረሰቡ የተዋወቀበትም ዘመን ነው የነበረው። ከ1998 ጀምሮ እስከ 2003-4 ድረስ ባለው የቪሲዲው በጣም ጎልቶ የወጣበት በተለያዩ ወጣት አስተማሪዎች በትልልቅ ሸኾችም ጭምር ብዙ ስራዎች የቀረቡበት ጊዜ ነበረ። እንደ በስም ደረጃ መጥቀስ እንችላለን። እኔ መለስ ብዬ አንዳንድ ቪዲዮዎችን ለማየትም እየሞከርኩ ነበርና ኡስታዝ አቡበከርን ጨምሮ በርካታ በተለይ በዘመኑ ወጣት የነበሩ መምህራን ኡስታዞች የሃይማኖት መምህራን የተዋወቁበት ነውና በስም ደረጃ እንደው መጥቀስ እንችላለን። ነጃሺ ያስተዋወቃቸው? አዎ በእርግጥ ነጃሺ እንደው አስተዋውቋቸዋል ለማለት ይቸግረኛል። መጀመሪያውኑ የነበራቸው ተሰጥኦ ስላለ ነው ነጃሺ የሚያመጣቸው። ያ ጊዜ ግን ያው የበለጠ ደግሞ ጎልተው እንዲወጡ በጣም ሚና ተጫውቷል። እነ ኡስታዝ አቡበከር አህመድ የተለያዩ ሲዲዎች እዚህ ተሰርተዋል። የኡስታዝ ያሲን ኑሩ
በተለያዩ መድረኮች ልታውቁት ትችላላችሁ። ኡስታዝ በድሩ ሁሴን እነዚህን የመሳሰሉ ወጣት ዳዒዎች ከትልልቆቹ ከሸኾች ደግሞ ሼኽ መሐመድ ሐሚዲን በጣም የሚታወቁ ትልቅ ሼኽ ናቸው። ባለ 20 ክፍል የሲራ እንደውም የመጀመሪያ ነጃሺ መልቲሚዲያ ፕሮዳክሽን ሲቋቋም የመጀመሪያ የሰራው ቪዲዮ ራሳችን ቀርጸን ቪዲዮ ኤዲት አድርገን ያወጣ ነው የመጀመሪያ ሲዲ ሲራ የነብዩ መሐመድ ታሪክ የሚል በጣም ታዋቂ ሼኽ ናቸው፣ ዓሊም ናቸው። ሼኽ መሐመድ ሐሚዲን በ20 ካሴት በትልቅ አልበም ካሴቱም 20 ካሴት አንድ ላይ ሆኖ በሲዲም ሲዲ ባግ ነገር ቦርሳ ተዘጋጅቶለት እንደዚህ ባለ 20 አውጥተናል። ከዛ በኋላ ሌሎችም ብዙ በርካታ በመቶዎች የሚቆጠሩ እንግዲህ ሼኾች፣ ዳዒዎች፣ ኡስታዞች እነሱን ስራዎች ሰርተን አቅርበናል። እንግዲህ ያው ዛሬ የምንገኝበት ደግሞ እዚሁ ቢሮአችሁ ላይ ያለው ቤተ መጻሕፍት ውስጥ እንደመሆኑ ስለ መጽሐፍ ስራዎቻችሁ ስለ ህትመት ስራዎቻችሁ እናንሳ። ቀደም ሲል እንግዲህ እንደተነሳውም 1996 ዓመተ ምህረት ጀምሮ በራሳችሁ ማሽኖች ህትመት ማድረግ ጀምራችኋልና ምን ይመስላል የህትመቱ ስራስ? በተለይም ደግሞ እስላማዊ የሆኑ መጽሐፍትን እስላማዊ የሆኑ ጽሁፎችን ለአንባቢያን ከማድረስ አንፃር የሰራችሁ የመጣችሁበት ሂደት? አሁን እንግዲህ ቅድም እንዳልኩት ቢላል መጽሔት ትልቁን ሚና ተጫውቷል። በተለይ የስነ ጽሁፍ ጸሐፊዎችን ወደ ነጃሺ ከመሳብ አንፃር የስነ ጽሁፍ ችሎታ ያላቸው በርካታ ሰዎች በየአካባቢው በተለያየ አቅጣጫ አዲስ አበባም ከአዲስ አበባ ውጭ የነበሩበት ሁኔታ ነበር። ቢላል መጽሔትን ሲያዩ ትልቅ በቃ ፋና ወጊ የነበረ ነገር ነው በወቅቱ የነበረውና ወደ ነጃሺ ብዙ ጸሐፊዎች እንዲመጡ አደረገ። ነጃሺም እነዛን በርካታ ጸሐፊዎችን በማቀፍ በመደበኛ ሰራተኛነትም በትርፍ ሰዓታቸውም እየሰሩ በከፍተኛ ሁኔታ የመጽሐፍ ትርጉም ስራዎች በሰፊው የሰፋ መጣ። በፊት አካባቢ ላይ በአመት 3-4 መጽሐፍ ነበር የሚወጣ የነበረው። ከዛ በኋላ በጊዜ ሂደት እየጨመረ በተለይም ደግሞ የኛን ማተሚያ ቤት በ96 ላይ ካቋቋምን በኋላ የማተም አቅማችንም በአነስተኛ ኮስት የማውጣት አቅማችንም ከመጨመሩ ጋር ተያይዞ የትርጉም ስራው በጣም በሰፊው ተሰርቷል። እጅግ በጣም ታዋቂ የሆኑ ሰዎች ብዙ በቤታችን ውስጥ ያለፉበት ነው። አብረናቸው የሰራናቸው ሰዎች ናቸው እና አምባሳደር ሐሰን ታጁ እና ዶክተር ኢድሪስ መሐመድ ሌሎችም በጣም ብዙ አወረታ መሐመድ ጀማል ሙክታር ሌሎችም በጣም ብዙ በስነ ጽሁፍ ዓለም ኢትዮጵያ ውስጥ የሚታወቁ ብዙ ሰዎች ከነጃሺ ጋር አብረው ሰርተው በእነዚህ ባለፉ ረጅም ዓመታት ውስጥ ብዙ ስራዎችን አብረን የሰራናቸው ናቸው። ከዛም በኋላ ደግሞ እነዚህ በ80ዎቹ እና 90ዎቹ መጀመሪያ አካባቢ የነበሩ ናቸው። ከ90ዎቹ መጨረሻ በኋላ ደግሞ እና 2000 ከገባን ጀምሮ ባለው ደግሞ ሌሎች አዳዲስ ጸሐፊዎች እንደነ አህመድ ሁሴን በጣም ትልልቅ መጽሐፎቻችንን የተረጎሙ ባለ 800-900 ገጽ የነብዩ መሐመድ ታሪክ የሳቸውን ተከታዮች ታሪክ በጣም ትልልቅ ከዚህ በፊት ትንንሽ መጽሐፎች ነበር የሚወጡት 800-900 ገጽ ያላቸው መጽሐፎች ጭምር እየተተረጎሙ የወጣበት ሌሎች እነ ሙስጠፋ ሐሚድ ሁሴን ኸድር ቅድም የጠራሁት ጋዜጠኛ በአርትዖት ስራውም እነ ዘከሪያ መሐመድ ሸገር የሚሰራ የነበረው እሱ ቀደምት ከነበሩት ነው። ቢላል መጽሔት ላይም አዘጋጅ ሆኖ ጭምር አገልግሏል። የተለያዩ ስነ ጽሁፍ ላይ ያሉ ሰዎች በነጃሺ ጋር ያላለፈ ወይም አብረን ያልሰራ ነው አለ ለማለት ይቸግራል። በርካታ ሰዎች ጋር አብረን ሰርተናል። ይሄ የምናየው ውጤትም ነጃሺ እንደ ነጃሺ ከነዚህ ሰዎች ጋር አብሮ በጋራ ሆኖ ተቀናጅቶ የሰራው እነዚህ ሰዎች እንግዲህ መልካም አስተዋጽኦ ውጤት ነው እዚህ ደረጃ ያደረሰው። እንግዲህ በተለይ በዓለማዊ ጽሁፎች ላይ ደራሲዎቹ ገቢም የሚያገኙበት ነው። ገቢን መሰረት ተደርጎ ይሰራል። በእርግጥ አሁን እንደው ለራስም ስሜት መጻፍም ስላለበት የሚጻፉ ጽሁፎች ቢኖሩም ግን የሙሉ ጊዜ ስራቸው አድርገው ገቢ ያገኙበት የሚሰሩ ሰዎች እንዳሉ እናውቃለን። ወደ ሃይማኖታዊ ነገር ሲመጣ ግን ከዛ አለፍ ያለ ራእይም አላማም አለና እንዴት ነበር ተሰሩ የነበሩት ወጪዎችን እናንተ ነበር የምትሸፍኑት? እንዴት አድርጋችሁ ነበር የምትሰሩት ከጸሐፊያን ጋር? መጀመሪያ አካባቢ በተለይ የመጡ ጸሐፊያን ብቸኛ ያመጣቸው ነገር ብዬ የማስበው በቃ ውስጣቸው የነበረ ማህበረሰቡን ማገልገል የሚፈልጉት ነገር አለ።
ስለዚህ ያንን ነገር ሙያቸውን የሚያወጡበት መድረክ ማግኘት ብቻና ብቻ ነው የነበራቸው አላማ። ድርጅቱም ብዙ የፋይናንስ አቅም የለውም። እጅግ በጣም አነስተኛ በሆነ ደሞዝ ተቀጥረው ነው የሚሰሩ የነበረው። ስለዚህ በአብዛኛው ተልእኳቸው የህይወታቸው መወጣት አለብን ብለው የሚያስቡት ሚና ስላለ ያ ነገር ነው የዓላማ ጉዳይ ነው ያሰባሰበን ብዬ አስባለሁኝ። ከገንዘብ ጥቅም ጋር የተያያዘ ነገር ብዙም የለውም፣ የመክፈልም አቅም የለውም። ስነ ጽሁፍ ሲጀመር ያው እዚህ ሀገር ይህን ያህል ብዙ ብር አትርፎ ከዛ እንደዚህ ለማለት የሚቸግርበት ሁኔታ ነው ያለው እና ከዛ አንጻር በአብዛኛው ጸሐፊዎቻችን አሁንም ድረስ ቢሆን አሁንም አብረውን እየሰሩ ያሉ ነባሮችም አዳዲስ የመጡም ጸሐፊዎች አሉ። እንደ ገንዘብ ከሆነ የተሻለ ገንዘብ ሊያገኙ የሚችሉባቸው ብዙ ስራዎች ይኖራሉ። ይሄ ሃይማኖታዊ መጽሐፎቹ ተሽጠው ከፍተኛ ገንዘብ አምጥተው ለነሱ ህይወታቸው ሊለውጥ የሚችል አይነት ነገር የማድረግ አቅምም ብዙ ስለሌለው እንከፍላለን። በተለያየ የገጽ መጽሐፎች ሲተረጎሙ በተተረጎመበት በገጽ ግን በጣም አነስተኛ ብሮች ናቸው። ትንንሽ ብሮች ነው የሚከፈሉት። ትልልቅ ብር ብዙ የሚከፈልበት አይነት ሁኔታ የለምና ዋናው ነገር ያው ሰው ህይወቱን ለመግፋትና ለመኖር ገቢ ያስፈልገዋል። እነዛን መሰረታዊ የሆኑ ነገሮች እንደው ለማድረግም በሚቸግር ሁኔታ በአነስተኛ ብሮች በአብዛኛው ዓላማ ያሰባሰባቸው ጸሐፊዎች ነው አብረውን ሲሰሩ የነበሩት ብዬ አስባለሁ። ነው የመጀመሪያ መሆን የራስን ስራ ከመስራት ባለፈም ለሌሎችም አርያ መሆን ሌሎችም ደግሞ ለካንዲም መስራት ይቻላል የሚለው ነገር እንዲደርሳቸው ከማድረግ አንፃር ትልቅ ሚና አለው ያስባለሁና የእናንተን ስራ ተመልክተው ወደ ተመሳሳይ ዘርፍ የተቀላቀሉ ድርጅቶች አሉ። እስላማዊ አሁን በእስላማዊ የማሳተም ዘርፍ ላይ ነጃሺ ብቸኛ ድርጅት አይደለም። የተለያዩ ድርጅቶች አሉ። ነጃሺ ጀማሪ ቢሆንም ከዛ በኋላ የመጡ ሌሎችም ድርጅቶች አሉ። መሆንም የነበረበት እና ማለት የሚሰራው ስራ ብዙ ነው። አንድ ድርጅት ብቻውን ሊሸፍነው የሚችለው ነገር አይደለም። እስካሁን ባለው እኛ ከ400 በላይ የሚሆኑ መጽሐፎች አሳትመን ለንባብ አብቅተናል። በአሁን ሰዓት ግን የተለያዩ አሳታሚ ድርጅቶች ያወጣቸው መጽሐፎች አንድ ላይ ቢደመር ብዙ መቶዎች ሜቢኛ ካወጣ ነው በላይ የሆኑ መጽሐፎች በተለያዩ ድርጅቶች አንድ ላይ ተደማምሮ ደግሞ የወጣበት ሁኔታ ነው ያለው። ያም ሆኖ አሁንም ገና ነው ብለን ነው የምናስበው። ማለት በሌሎች ውጭ ሀገር ስንሄድ በእንግሊዝኛ የተጻፉ ሃይማኖታዊ መጽሐፎች ብናይ ቁጥር ስፍር የሌላቸው በ10 ሺዎች የሚቆጠሩ መጽሐፎች እናገኛለን። በአረብኛ ሜቢ በመቶ ሺዎች የሚቆጠሩ ታይትሎች ልናገኝ እንችላለን። እኛ ጋር ገና 1000 የሞላንበት ሁኔታ የለም እስከዛሬ እንደው ጠቅላላ የተጻፈ መጽሐፍና አሁንም ቢሆን የተለያዩ አሳታሚ ድርጅቶችን ጥረት ይፈልጋል። የበለጠ አሁንም መሰራት አለበት። ያው ቻሌንጁ እየሰፋ ቢሆንም ከዲጂታል ቴክኖሎጂው ጋር ተያይዞ የንባብ ሂዶ ግን መጽሐፍ የሚባል ነገር ይቆማል ብለን አናስብም። ወረቀት የተጻፈ ነገር የፈለገ ዲጂታል ቴክኖሎጂው እየተስፋፋ ብዙ ነገር እየተሻማ ቢመጣም እውቀት የሚባለው ነገር ስር ይዞ መተላለፍ የሚችለው በተጻፈ ነገር ነውና አሁንም ይቆማል ብለን አናስብም። እኛም ከዚህ በኋላም የበለጠ ነገሮች የመስራት እንጂ ዲጂታል ቴክኖሎጂው መጥቷልና ብለን የምንተወው ነገር አይደለም። ስራውም ይሄ ለገንዘብ ተብሎ ብቻ የሚሰራ ነገር ሳይሆን ከዓላማም ጋር የተያያዘ ነገር በመሆኑ ምክንያት እንደውም በስተመጨረሻው አሁን ያለፉት 2-3 አመታት ነው በጣም ትልልቅ የምንላቸው መጽሐፎችን ያወጣናቸው። እንደ ቢዝነስ ወይ ከትርፍ ከምናምን አንፃር ካየናቸው በጣም ኮስቲ የሆኑ ለማዘጋጀት በጣም ከፍተኛ ብር የሚፈጁ ህብረተሰብ ጋር ሲወጡ ደግሞ ትልልቅ ሳይዝ ስለሆኑ ለመግዛትም አቅሙ ከበድ የሚላቸው አይነት ከበድ ያሉ መጽሐፎችንም አሁን ነው ትልልቅ ገጽ መጽሐፎችን አሁን ነው የምናወጣው። ድሮ ሰው ይፈራል እያልን አንዱን መጽሐፍ 2-3-4 ፓርት አድርገን እናወጣዋለን። ትንሽ ያደረግን ፓርት 1 ፓርት አሁን እንደውም የነበሩንን 1-2-3 ፓርት ብለን ያወጣናቸው መጽሐፎች ሰብሰብ እያደረግን በአንድ ቮሊዩም እያደረግን እየሰራ ነው ያለ ነው።
የኛም ጥረት በአላህ ፍቃድ ይቀጥላል ብለን እናስባለን። የሌሎችም ተቋማት እንደዚሁ ራሳቸውን አስተዋጽኦ እያበረከቱ ነው ያሉት። እንደው እስላማዊ ስነ ጽሁፎች እያደገ መጥቷል ማለት እንችላለን። ምክንያቱም መጀመሪያውኑም አቅርቦቱም አልነበረም። በተለይ እንዲህ አሳትሞ የማምጣት የተለያዩ ምክንያቶች ከመንግስት ጋር የተያያዙም ሊሆኑ ይችላሉ። ዘመኑም የቴክኖሎጂውም ጉዳይ ሊሆን ይችላል። አሁን ላይ ቴክኖሎጂው የተሻለ ነው፣ ከሌላው ጊዜ የተሻለ ነው። ምንም እንኳን የወረቀቱ ዋጋ ውድነት እንደው ዘርፉ ላይ የሚነሱ አጠቃላይ የሆኑ ችግሮች ቢኖሩም በዛ ሁሉ መንገድ መሀል አልፎ ግን ስነ ጽሁፉ እየተሻሻለ መጥቷል፣ እያደገ መጥቷል። በአቅርቦትም አንፃር ማለት እንችላለን። ከአቅርቦት አንፃር የበለጠ አቅርቦት አለ ብዬ አስባለሁኝ። አሁን ከበፊት በተሻለ ሁኔታ ከስነ ጽሁፍ አንፃር ካየነው ሜቢ ቀደምት የነበሩ ጀማሪ የነበሩ በጣም ጠንካራ ጸሐፊዎች የነበሩበት ጊዜ ነበረ። ስራ የጀመርንባቸው ጊዜ 1980ዎቹ 90ዎቹ አብረውን ሲሰሩ የነበሩ ጸሐፊዎች የነበራቸው ትልቅ የስነ ጽሁፍ አቅም ነበረ። ከሱ ከስነ ጽሁፍ መዳበር አንፃር ምናምን ካየነው ሜቢ የበለጠ በፊት የነበሩት ጸሐፊዎች ጋር የበለጠ አቅም የነበረ ይመስለኛል። ያ እነዛ ሰዎች እንግዲህ በህይወት በተለያዩ ምክንያቶች ወደ ተለያየ የህይወት ዘርፍ ገብተው ዛሬ መደበኛ ጸሐፊ ሆነው ያሉበት ሁኔታ ላይኖር ይችላል። ግን ከፍተኛ የሆነ አሻራቸውን ያሳረፉበት ሁኔታ ነው። ከስነ ጽሁፍ እድገት አንፃር የበፊቱ የተሻለ ነው ብዬ አስባለሁ። 80ዎቹ 90ዎቹ ቤት የነበሩት አሁንም ቢሆን ግን አዳዲስ ጸሐፊዎች እየፈሩ አዳዲስ ጸሐፊዎች በየጊዜው እየወጡ አንዱ አንዱን እየተተካካ ስነ ጽሁፉ የድሮዎቹንም ኤክስፒሪየንስ መሰረት አድርገው እየሰሩ አሉን። አሁንም አዳዲስ ጸሐፊዎች እየወጡ ነው ያሉት። አሁን እንደው እንደ ዘርፍስ እናንተ በተለይም እዚህ መጽሐፍ ማሳተም አጠቃላይ ከመጽሐፍም ባለፈ ማተሚያዊ ስራ ላይ እንዳላችሁ አውቃለሁ። ከዛ በተጨማሪስ እንደው ነጃሺ የተሰማራባቸው ሌሎች መስኮች አሉ? ኦኬ፣ ያው እንደ ድርጅት እንግዲህ አሁን እንዳልኩት ከዚሁ ህትመት ጋር ተያይዞ አሁን የመጽሐፍ ስራ ብቻውን ድርጅቱም እንደ ድርጅትም መቀጠልም ስላለበት ኢኮኖሚካሊ ሊደጉሙት የሚችሉ ሌሎች ከመጽሐፍ ውጪ የሆኑም በፓኬጂንግ ዘርፍ ስራዎች እየሰራን ነው ያለ ነው። በጊዜ ሂደት አሁን ለነገሩ ስፕሊት የማድረግና የተለያየ ተቋም ሆነው እንዲቀጥሉ የማድረግ ሀሳብ አለን። ሁለቱም በደንብ በቂ ትኩረት አግኝተው እንዲሰሩ ለማድረግ ግን እነዚህ ከፓኬጂንግ ተያይዞ የመድኃኒት ፓኬቶች ለመድኃኒት ፋብሪካዎች ምናምን እናመርታለን። ከዛ በተረፈ እንደ እህት ድርጅት ወደ 2000 አካባቢ ላይ የተመሰረተ ነጃሺ ትምህርት ቤት አለ። የዚሁ የኛ ነጃሺ ማተሚያ ቤት እህት ድርጅት ነው። እዛም እንደዚሁ ወደ 2 ቅርንጫፎች አሉን። በርካታ ተማሪዎች ያሉት ትምህርት ቤት አለ ማለት ነው። እንደው ቀደም ሲል ቢላል መጽሔትን አንስተን ነበረ። አሁን ላይ ደግሞ ኢስላሚክ የሆኑ የተለያዩ መገናኛ ብዙሃን አሉ፣ በቴሌቪዥን ደረጃ ያሉ። ምናልባትም እንደ ቢላል ለነሱም መንገድ ጠራጊ ነው ብዬ አስባለሁ። በተለይም በመገናኛ ብዙሃን ወይም በሚዲያ ረገድ ለመምጣት እንደው አሁን ላይ ያለውን ነገር ካያችሁ በኋላ እናንተ ነጃሺ ያለፈበት መንገድ አሁን ላሉት ሚዲያዎች መንገድ ጠራጊ ነው ማለት እንችላለን? ብዙዎቹ የተለያዩ ሚዲያ ተቋማት ተቋቁመዋል። ከዛ በኋላ ቴሌቪዥን ጣቢያዎች ተከፍተዋል። እኛ በርግጥ ከ2004-5 በኋላ ባለው የኦዲዮ ቪዥዋል ስራ ጋር ተለያይተናል። ያም ሆኖ ግን ብዙ ተመጋጋቢ ነገሮች የነበሩ እዚሁ ዙሪያ የነበሩ ሰዎች ናቸው። አሁንም ቢሆን እነዚህን የተለያዩ ቴሌቪዥን ጣቢያዎች አቋቁመው እየሰሩ ያሉት። ነጃሺ የሰራቸው ስራዎች ብዙ የተለያየ አካላትን ኢንስፓየር አድርገዋል ብዬ አስባለሁኝ። በአንድ ወይም በሌላ መንገድ ለብዙዎቹ በስነ ጽሁፍም ይሁን በኦዲዮ ቪዥዋል ዘርፍ በሁለቱም ዘርፍ ላይ ቀዳሚ ነው የነበረውና ነጃሺ የሰራቸው ስራዎች መኖሩ ለቴሌቪዥን ጣቢያዎችም ይሁን ለሌሎች አሳታሚዎች የከፈተው በር አለ። ያ በመሆኑ ደስተኛ ነን። እኛን አይተው የኛ ስራዎች አነሳስቷቸው ከኛ የበለጠ አሁን ደግሞ በጣም በተለይ ኦዲዮ ቪዥዋል ዘርፉ በጣም ሚዲያ ዘርፍ በጣም አድጓል። ቴሌቪዥን ጣቢያዎች አሁን በጣም ፕሮፌሽናል የሆኑ በከፍተኛ የስራ ጥራት የይዘት ጥራት የሚታወቁ ሚንበር ቲቪ የመሳሰሉና ሌሎችም በርካታ ቴሌቪዥን ጣቢያዎች አሉ። እነዚህ አሁንም አብረናቸው በቅርበት የምንሰራ የተለያዩ ነገሮቻችንም የሚመጋገቡ የሆኑ ጣቢያዎች ናቸው። በዛም ደስተኛ ነን። እንደው ቅዱሱ የረመዳን ወር ተጠናቆ ኢድ አልፈጥር ላይ እንደመገኘታችን ደግሞ በተለይም ከረመዳን ጋር ከኢድ አልፈጥር ጋር የሚገናኙ
ስራዎች እንዳሏቸው አስባለሁ። ከነሱ ጋር የተገናኙ ነገሮችን እንደው መጠቃቀስ ብንችል በኦዲዮ ቪዥዋሉም ሊሆን ይችላል፣ በመጽሐፍት በህትመቱ ዘርፍ ማለት ነው። ያው ጾም አንዱ መሰረታዊ ከእስልምና ማዕዘናት ውስጥ አንዱ ነው። እስልምና 5 ማዕዘናት አሉት። አንድ ሰው ሙስሊም ነው የሚባሉ 5 መሰረታዊ ነገሮች ሲኖረው ከነሱ ውስጥ አንዱ ጾም ነው። ስለዚህ ከፍተኛ ትኩረት የሚሰጠው ነው። በኦዲዮ ቪዥዋል ዘመንም በርካታ ሲዲዎች ነበሩን ከጾም ጋር የተያያዙ በሲዲ በቴፕ ካሴት ይወጡ የነበሩን። ሜቢ አሁንም ዩቲዩብ ላይ የሚገኙ ትምህርቶች በነ ኡስታዝ በድሩ ሁሴን በነ ኡስታዝ ያሲን ኑሩ የተሰሩ ጥሩ የረመዳን ትምህርቶች ነበሩን። እንደ መጽሐፍም በመጽሐፍ ያዘጋጅናቸው ቀደምት ነው። ከ80ዎቹ ቤት ጀምሮ በጾም ዙሪያ የጾም ህግጋትን እና ስነ ስርዓቶችን የሚተነትኑ መጽሐፎችም እንደዚሁ 1 2 3 መጽሐፎች በነጃሺ የተዘጋጁ አሉ። እንግዲህ ጋዜጠኛ ጀሚል ሸሪፍን ቀደም ሲል ስናነሳ ነበር። በተለይም መንገድ ላይ ሲያልፋ አዳምጦ መጥቶ ነው ከዛ እንግዲህ ወደ ቢላል መጽሔትም የታደገው። እንዲህ አይነት አጋጣሚዎች ይኖራሉ እንደው በድንገት ስለ ነጃሺ አውቀው ከዛ በኋላ ግን ከነጃሺ ጋር ብዙ ስራ መስራት የቻሉ ሰዎች? አንድ ስራ ሲጀመር ሁሌም ከዛ ጋር ተያያዥነት ያለውን ሰው የመጥራት ኃይል አለው። የሆነውም ነገር እንደዛ ነው። እኛ ስንጀምር የቴፕ ካሴት ቀርጸን ነው በቃ የቴፕ ካሴት ቀረጽን፣ ሱቃችን በር ላይ ይከፈት ነበር። ያ ነገር እንደዚህ ሃይማኖታዊ ነገር መስራት ጀምሮ አንዴ ብሎ ጀሚልን ጠራው። ይሄን አይነት ሐሳብ ያላቸው ሰዎች ካሉ በስነ ጽሁፍም በእርግጠኝነት ተጋግዘን ልንሰራ እንችላለን የሚል ሐሳቡ በስነ ጽሁፍ ዘርፍ ለነበረው ነገር ጀሚል በጣም ትልቅ ባለውለታ ነው። ከዛም በኋላ ደግሞ የሱ ጥረት ቢላል መጽሔትን ወለደ። ቢላል መጽሔትን ደግሞ በአጋጣሚ ያዩና ያነበቡ ሰዎች ደግሞ ብዙዎቹ አንጋፋ የምንላቸው ጸሐፊዎች ቢላል መጽሔት ደግሞ የጠራቸው ሰዎች ናቸው። እነ ዶክተር ኢድሪስ መሐመድ ከዛ በኋላ እነ አምባሳደር ሐሰን ታጁ የመሳሰሉ ሰዎች እነዚህ ነገሮች አንዱን እየጠራ አንዱን እያደረገ ነው። እንደው በቀጥታ እልፍ ሲባል ባይባልም እንደ ጀሚል ግን አንዱ ስራ አንዱን እየጠራ አንዱ ስራ አንዱን እየጠራ የሚመጡት ሰዎች የሚያመነጯቸው የተለያዩ ሐሳቦች ለምን ይሄን አንሰራም፣ በዚህ ዘርፍ ብንሰራ በዚህ ዘርፍ ብንሰራ የሚሉ ሐሳቦች ናቸው። እንግዲህ ይሄን ነጃሺ ባለፈው 30 ምናምን ዓመታት ውስጥ የሰራቸውን ስራዎች የሐሳብ ምንጭ ሆነዋል ብለን የምናስበው። በነገራችን ላይ ያው በ2014 30ኛ ዓመታችን አክብረን ስለነበረ 30ኛ ዓመታችን ላይ ደማቅ የሆነ ፕሮግራም አድርገን ከነጃሺ ጋር ሲሰሩ የነበሩ ሰዎችም በሙሉ በህይወት የተገኙትን ያለፉም አሉ፣ አላህ ይዘንላቸው። በህይወት የነበሩትን ግን ሁሉም ተሰብስበው በጋራ የነበሩ ታሪካችንን የተዋወስንበት ምስጋናችንንም ያቀረብንበት ለነጃሺ ስኬት ያበረከቱትንም አስተዋጽኦ እውቅና የሰጠንበት ደመቅ ያለ ፕሮግራም አድርገን ነበር 2014 ላይ። እንግዲህ ወደ 33 ዓመት ማለት ነው ከተጀመረ በስራ ላይ ካላችሁ። እንደው 30ኛ ዓመታችሁንም ስታከብሩ ከዛ በኋላ ባለውም ጊዜ የነጃሺ መድረሻ ብላችሁ ያስቀምጣችሁት ነገር አለ ወይ? ከዚህ በኋላ ይህንን ማድረግ አለብን ይሄ ይቀረናል ብላችሁ ያስቀምጣችሁት ነገር አለ ወይ? ያው ሀሳቦች በተለያየ ጊዜ ይለዋወጣሉ። ኦዲዮ ቪዥዋል ስራ በጀመርንበት ጊዜ ላይ ቴሌቪዥን ጣቢያ መሆን አለብን። የዛን ጊዜ አልነበረም ሃይማኖታዊ ቴሌቪዥን ጣቢያ መሆን አለብን የሚል ሰፊ ራዕይ ነበረን። እንደወደፊት በስነ ጽሁፉም ዘርፍ በደንብ መክፋት። ከዛ በኋላ ይሄ በኦዲዮ ቪዥዋል ዘርፉ ከኛ በጣም በተሻለ ስራውን ይዘው መሄድ የሚችሉ ድርጅቶች ተፈጥረዋል ብለን እናስባለን እና የኛ ሚና ዛሬ ላይ ብዙ ይሄን ያህል ነው ብለን አናስብም። በጣም በተሻለ ሁኔታ ለዘርፉም በጣም ፊት የሚያደርጉ ፕሮፌሽናል የሆኑ ሰዎች እየሰሩት ነው ብለን እናስባለን። በመጽሐፉ ዘርፍ ግን ብዙ የመስራት ሀሳብ አለን። ያው የገንዘብ የፋይናንስ አቅም እየያዘን መሰራት የሚችሉ ትልልቅ ሪፈረንስ መሆን የሚችሉ በጣም አስፈላጊ የሆኑ መሰራት ያለባቸው መጽሐፎች አሉ። በዝግጅት መልክም መዘጋጀት ያለባቸው የሙስሊሙ ማህበረሰብ ነባራዊ ሁኔታ ያገናዘበ ጥናት ላይ የተመሰረቱ ከትርጉም የዘለሉ ስራዎች ያስፈልጋሉ ብለን እናስባለን። እነዚህ ነገሮች የመስራት ሀሳብ አለን። በተለያዩ ምክንያቶች በዛ ደረጃ እየሰራ ነው ባንልም አሁንም ውስጣችን ግን የጥናትና ምርምር ተቋም ሆኖ እንዲቀጥል በጣም ምኞትና ከፍተኛ የሆነ ፍላጎት አለን። በትርጉሙም ዘርፍ
ትልልቅ ዋና የሚባሉ በእምነቱ ውስጥ መሰረታዊ የሚባሉ ትልልቅ ሪፈረንስ መጽሐፎች አሉ በአረብኛ በእንግሊዝኛ የሚገኙ። እነዚህ ነገሮች ወደ አማርኛ ሌሎችም ቋንቋዎች የመመለስ ሀሳብ አለን። በነገራችን ላይ የምንሰራቸው መጽሐፎች በአማርኛ ብቻ አይደለም፣ ሌሎችም ቋንቋዎች በተለይ በኦሮምኛ ቋንቋ ከ1990ዎቹ ቤት ጀምሮ በርካታ መጽሐፍ በኦሮምኛ ሰርተናል። በጥቅሉ ከ67 በላይ የሚሆኑ በኦሮምኛ ቋንቋ የተዘጋጁ መጽሐፎች አሉን። ጥቂት መጽሐፎች ቢሆኑም በሌሎች ቋንቋዎች በሀገራችን በአፋርኛ፣ በስልጥኛ የተዘጋጁ መጽሐፎች አሉን። ይሄው የመጽሐፍ ስራ በደንብ ተጠናክሮ ወደ ጥናትና ምርምርነት ተቋም ተለውጦ በሰፊው ለማህበረሰቡ ችግሮቹን ፈቺ የሆኑ የጥናት ስራዎችን የሚቀርብበት ተቋም ሆኖ እንዲቀጥል ምኞት አለን። እሺ እንግዲህ በዓል ላይ እንደመገኘታችን ምንም እንኳን እዚህ መጽሐፍት ቤተ መጽሐፍታችሁ ውስጥ ቢሆንም ያለ ነው በዓል ነውና በየቤተ ሆነው የሚከታተሉ በርካታ ተመልካቾች አሉ። ለነሱ መልእክት እናስተላልፍ። እንኳን አደረሳችሁ መልእክት እሱን የመጨረሻ እናደርጋለን። እንግዲህ መላው ለኢትዮጵያ ሙስሊም ማህበረሰብ ለመላው ኢትዮጵያውያን በሙሉ እንኳን አደረሳችሁ ማለት እንፈልጋለን ለዒድ አልፈጥር በዓል። ያው ረመዳኑን አብዛኛው ሙስሊም ማህበረሰብ ከሌላው ጊዜ በተለየ ሁኔታ በጣም በጸሎት ላይ በሰላት በቀን በማታ ያው ከፍተኛ ትግል የሚያደርግበት ጊዜ ነው። ከሌላው ጊዜ የበለጠ ሰው የሚበረታታበት ጊዜ ነው ለጸሎቱም ለሁሉም። እንግዲህ ልፋታችንን ሁላችንም የሰራነውን ስራ ፈጣሪ አላህ Subhanahu Wa Ta'ala እንዲቀበለን ምኞታችን ነው። በዓሉ ደግሞ እንግዲህ ይሄንን መልካም ስራ የሰራንበትን ጊዜ ማጠናቀቂያ መሆኑን ታሳቢ በማድረግ መቋጫ ነው የሚሆነው። ስለዚህ በዓልም የዛው የጥሩነታችን የመልካም ስራችን እንዲቀጥል ይበልጥ የምንተዋወስበት የምንመካከርበት ቤተሰብ ለቤተሰብ የሚጠያየቅበት በዓል ነው። በዛ መልክ በዓላችንም እንግዲህ ይበልጥ ወደ ፈጣሪያችን የሚያቃርበን እንዲሆን ምኞታችን ነው። ሁሉንም ኢትዮጵያውያን በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። እንኳን አብሮ አደረሰን። በጣም እናመሰግናለን ፈቃደኛ ሆናችሁ እናንተን እንድንጎበኝ ከዛም ደግሞ ቃለ መጠይቅ እንድናደርግም ስለፈቀዳችሁ በጣም እናመሰግናለን። የተወደዳችሁ ተመልካቾቻችን በነጃሺ ማተሚያ ቤት በዓል ያደረግነው ቆይታ ይህንን ይመስል ነበር። በየቤታችሁ ናችሁ ስትከታተሉ ለነበራችሁ ሁሉ እናመሰግናለን። ከሀገሬ ቴሌቪዥን የሚተላለፉ ሌሎች የበዓል መሰናዶች ይቀጥላሉ። እኛ እዚሁ ጋር እንሰናበታችኋለን። እኛም እንግዲህ የሀገሬ ቴሌቪዥን እዚህ ድረስ መጥቶ ይህንን ቀረጻ ስላደረገ በጣም እናመሰግናለን። ኢድ ሙባረክ።